መሞት ሲገባን ቅጣታችንን ተቀብሎ በመስቀል ላይ ሞቷል። ይሄ እንግዲህ የምታዩት ከኮምፓሽን ኢትዮጵያ ጋር በመተባበር ለ7ኛ ጊዜ የሚደረግ ድጋፍ ነው። ሰላም ጤና ይስጥልኝ ውድ ኤቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? በዛሬ ቀን ግንቦት 22 2018 ዓ.ም የኢትዮጵያ አዲስ ኪዳን ወንጌላዊት ቤተክርስቲያን ከኮምፓሽን ኢንተርናሽናል ኢትዮጵያ ጋር በጋራ በመሆን በደብረ ብርሃን ለሚገኙ ተፈናቃዮች የአስቸኳይ ሰብአዊ እርዳታ ድጋፍ የማስረከብ ወይ ደግሞ የመስጠት መርሃ ግብር ይካሄዳል። አጠቃላይ ፕሮግራሙን የምናስቃኛችሁናል። አብራችሁ ቆዩ። ግንቦት 20 ቀን 2018 ዓ.ም በተካሄደው ድጋፍ የማድረግ መርሃ ግብር ላይ የቤተክርስቲያኒቱና የቤተክርስቲያኒቱ ልማት ኮሚሽን አመራሮች የተገኙ ሲሆን እርዳታውን የማስረከብ ፕሮግራሙን የቤተክርስቲያኒቱ ፕሬዝዳንት መጋቢ ታዬ ደገፋ ንግግር በማድረግ አስጀምረዋል። በንግግራቸውም እግዚአብሔር ሕዝቡን እንዲያስብና ወደ ቀዬውና ወደ በፊት ሕይወት መመለስ እንዲችል ቤተክርስቲያኒቱ ጸሎት እንደምታደርግ ተናግረዋል። ዛሬም ምኞታችን አሁንም ሀገራችንን ሰላም አድርጎልን እያንዳንዳችን እዚህ ቀደም ስንሰጥ የነበርን ሰጪዎች ሆነን ቀሪ ዘመናችንን እግዚአብሔር እድላችንን እንዲያሳምር አሁንም ጸሎታችን ነው። በተለይም በዚህ በደብረ ብርሃን ተፈናቅለው ለመጡ ወገኖቻችን ከዚህ በፊት ተከታታይ ድጋፍ አድርገናል። ይህንንም ድጋፍ በተመለከተ በተለይ ቁሳቁስ አድርገናል። በመቀጠል በስፍራው ንግግር ያደረጉት የቤተ ክርስቲያኒቱ የቦርድ ሰብሳቢ ኢንጂነር ዶክተር ብዙአዩ አበበም ቤተ ክርስቲያኒቱ ከዚህ በፊት ቃል በገባችው መሰረት ድጋፏን ለመቀጠል ወደ ስፍራው መምጣቷን ተናግረዋል። ባለፈው ፓስተርም እንዳለው እዚህ የፍራሽና የተለያዩ ቁሳቁሶች እድላት ስናረግ በቅርቡ ጊዜ እንጎበኛቸዋለን ብለን ቃል ገብተን ነበር። እግዚአብሔር አላሳፈረንም። አሁን ክረምት ከመምጣቱ በፊት ቢያንስ ለሰው ልጆች የሚያስፈልግ የሚበላ እህል ይዛችሁ ብትመጡ ይጠቅመናል ብላችሁ ስለነበር እግዚአብሔር አላሳፈረንም። ዛሬ ለህፃናት አልሚ ምግብና ጤፍ የተለያዩ ለምግብ የሚሆኑ ነገሮችን ይዘንላችሁ መተናል። የልማት ኮሚሽን የሰው ሀብት አስተዳዳሪ የሆኑት አቶ መኮንን አጋቁ ቤተክርስቲያኒቱ ይዛ የመጣችው የእርዳታ አይነት ምን እንደሆነና ምን ያህል ሰዎች ተጠቃሚ እንደሚሆኑ አስረድተዋል። ዛሬ ኢትዮጵያ አዲስ ኪዳን ወንጌላዊት ቤተክርስቲያን ይዞ የመጣው 4 አይነት የምግብ አይነት ነው። ጤፍ ለ2227 ሰዎች ለእያንዳንዱ 15 ኪሎ ግራም፣ እንደዚሁም ዘይት ለእያንዳንዱ ለ2227፣ አተርም አልሚ ምግብም በተመሳሳይ። የዝግጅት ክፍላችን በደብረ ብርሃን የወይንሸት የተፈናቃዮች መጠለያ ካምፕ የኮሚቴ አስተባባሪ ከሆኑት አቶ ቃሲም አደም ጋር ባደረገው ቆይታ የኮሚቴው አስተባባሪ ቤተክርስቲያኒቱ ተፈናቃዮችን ለመደገፍ ለሄደችበት ርቀት ያላቸውን ምስጋና አቅርበዋል። እውነት ለመናገር ለመጀመሪያ ጊዜ እስካሁን ድረስ ለካምፓችን ጤፍ ያመጣልን ድርጅት ከአዲስ ኪዳን መጥመቂዳውስ ቤተክርስቲያን የልማት ድርጅት መሆኑ ይታወቃል። ለዚህም ደግሞ ለሶስተኛ ጊዜ ለመጀመሪያ ለ5117 አካባቢ ለሚሆን ነፍስ ወከፍ፣ ለሁለተኛ ጊዜም እንደዚሁ በነፍስ ወከፍ ደረጃ ጤፍ፣ አተር፣ ዘይት፣ ፋሜክስ ጨምሮ ማለት ነው። አሁን ለሶስተኛ ጊዜ ከ2000 በላይ ለሚሆኑ የቤተሰብ አባላት ድጋፍ አምጥተውልናል። እንደሚታየው ዘይት፣ ጤፍ፣ ፋፋን ጨምሮ። ስለዚህ ይሄ ድጋፋችሁ ለወደፊትም እንዳይለየን የሚል ነው ያለኝ አስተያየት። የቤተክርስቲያኒቱ የልማት ኮሚሽን ኤክስኪዩቲቭ ዳይሬክተር የሆኑት አቶ ማሞቀ ጸላ በበኩላቸው ይህንን ድጋፍ ማድረግ እንዲቻል የበኩላቸውን አስተዋጽኦ ያደረጉትን አጋር ተቋማት አመስግነዋል። እኛ ማመስገን የምንፈልጋቸው አካላት አሉ። ከነሱም በዋናነት የኮምፓሽን ኢንተርናሽናል ኢትዮጵያን ከልብ ማመስገን እንፈልጋለን። ከቤተክርስቲያን ጋር ከቤተክርስቲያን ተቋም ጋር እንደዚህ በቁርጠኝነት እየሰሩ ስለሆነ ቀኝ እጃቸውን ሰጥተውን እየሰሩ ስለሆነ በጣም ማመስገን እንፈልጋለን። ምክንያቱም እነሱ ቤተክርስቲያንን በማመን ብዙ ሀብት ወደዚህ በማምጣት ከኛ ጋር እየሰሩ ናቸውና እነሱን ማመስገን እንፈልጋለን። ከነሱ ሌላ ደግሞ በደብረ ብርሃን ከተማ ውስጥ ያሉ አብያተ ክርስቲያናትን በደብረ ብርሃን ከተማ ውስጥ ያሉ የአዲስ ኪዳን አጥቢያ ቤተክርስቲያናትን
በጎ ፈቃደኞችን ማመስገን እንፈልጋለን። እንደዚሁም ለስራው ቀናነት እየተባበሩ ያሉ አካላትን ሁሉ በጣም ማመስገን እንፈልጋለን። የተደረገው ድጋፍ 334 ኩንታል ጤፍ፣ 34 ኩንታል ባቄላ፣ ከ100 ኩንታል በላይ ፋሚክስ እና 1115 ሊትር ዘይት ሲሆን በዚህም እርዳታ 2227 ሰዎች ተጠቃሚ እንደሚሆኑ ይጠበቃል። መርሃ ግብሩም በካምፑ በሚገኙ አባቶች ምረቃ ተጠናቋል። እግዚአብሔር አምላክ ይስጣችሁ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። የተከበራችሁ ሁኑ። እሺ ተመልካቾቻችን የኢትዮጵያ ዲሲዳን መጥምቃዊት ቤተክርስቲያን ከኮምፓሽን ኢንተርናሽናል ኢትዮጵያ ጋር በጋራ በመሆን በደብረ ብርሃን ወይንሸት የተፈናቃዮች መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ያደረገችው የአስቸኳይ ሰብአዊ ድጋፍ ይህን ይመስል ነበረ። ለኢቫንጀሊካል ቴሌቪዥን አማኑኤል ይብሱ፣ ደብረ ብርሃን ኢትዮጵያ።